ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንዴት ዋላችሁልን? አብራችሁን ቆዩ አክብሮት ግብዣችን ነው። ይህን ቻናል ላይክ ሰብስክራይብ እንድታደርጉ ጋብዘናችኋል። በብዙዎች ዘንድ አነጋጋሪና እንዲሁም ደግሞ አሳዛኝ በነበረው በ13 ዓመቷ አያንቱ ቱና ላይ የግብረ ስጋ ድፍረት በመፈጸም የተጠረጠረውና ከአካባቢው ተሰውሮ የቆየው ግለሰብ በቁጥጥር ስር ውሏል። ቤተሰቦቿም ለህብረተሰቡ ለህዝቡ ከፍተኛ ምስጋና አቅርበዋል። በተለይም በተለያዩ ማህበራዊ ድረገጾች ላይ ድምጽ ስለሆናችሁን ምስጋናችን ከልብ ነው ብለዋል ቤተሰቦቿ። በሲዳማ ክልል ማዕከላዊ ሲዳማ ዞን ሻፋማ ወረዳ አያንቱ ቱና የተባለችውን የ13 ዓመት ታዳጊ በግብረ ስጋ ድፍረት ወንጀል በመፈጸም የተጠረጠረ ወጣት በወቅቱ የወረዳው ፖሊስ አዛዥ በነበረ ግለሰብ አማካኝነት ከአካባቢው እንዲሰወር መደረጉን መረጃ ማጋራታችን ይታወሳል። ይህ ጉዳይ በብዙዎች ዘንድ አነጋጋሪ ሆኖ መሰንበቱም እንደዚሁ ይታወቃል። በተለያዩ ማህበራዊ ድረገጾች ላይ እንዲሁም ደግሞ መገናኛ ብዙሃን ጭምር ይህ ጉዳይ በስፋትና በጥልቀት ታይቶ እርምጃ ሊወሰድ ይገባል በሚል ብዙዎች ድምጽ ሆነው ነበር። አያንቱም አካላዊና ስነ ልቦናዊ ጉዳት ደርሶባት ከትምህርት ገበታዋ ተለይታ በጣሊታ የህፃን ማቆያ ከ1 ዓመት በላይ እንድትቀመጥ መደረጉ ቅር እንዳሰኛቸው ቤተሰቦቿ ድምጻቸውን አሰምተው ነበር። ከ1 ዓመት በላይ ዱካው ጠፍቶ የሰነበተው ተጠርጣሪ በትላንትናው ዕለት ፖሊስ ባደረገው ብርቱ ክትትል ከኦሮሚያ ክልል ምዕራብ አርሲ ዞን ኮኮሳ ወረዳ ሃንጋሳ ተብሎ ከሚጠራው አካባቢ በቁጥጥር ስር መዋሉን የሻፋሞ ወረዳ ፖሊስ አዛዥ ኢንስፔክተር ሙሴ አወል ለቲክቫህ ተናግረዋል። የሲዳማና ኦሮሚያ ክልል ፖሊስ ተጠርጣሪውን በቁጥጥር ስር በመዋል ረገድ በትብብር መስራታቸውን የገለጹት አዛዡ የተጠርጣሪውን ወላጅ አባት ጨምሮ ልጁን በመሸሸግ ሂደት ተሳታፊ የነበሩ የህብረተሰብ አባላትንም በቁጥጥር ስር መዋላቸውን ገልጸዋል። ብቻዋን እህቴ በግድ ተደፍራ ፍትህ ሳታገኝ ከ1 ዓመት በላይ በቆየችበት ወቅት ተረጋግቼ ትምህርት እየተማርኩ አልነበረም ያለን ወንድሟ ጴጥሮስ በልጁ መያዝ እኔም ሆንኩ ቤተሰቦቼ በጣም ደስተኛ ሆነናል። ከዚህ በኋላ ሙሉ ትኩረታችን ወደ ትምህርት እናደርጋለን ሲሉም ተናግረዋል። ቤተሰቡ በድጋሚ ድምጽ ለሆናችሁን ሁሉ እናመሰግናለን ብለዋል። ወደ ቀጣዩ መረጃችን ስንሻገር ከዚህ የተለየና የሀገራችንን ስም በዓለም አደባባይ ከፍ ያደረገ መረጃ ነው የምንነግራችሁ። ከቀናት በፊት ስማችን በዓለም አደባባይ ላይ ከፍ አድርጋ ባስጠራችሁ ሀሴት ተገርመን ሳንጨርስ አሁን ደግሞ በተለይም በምድሪቱ ቁጥር 1 በሆነው አሜሪካንስ ጎት ታለንት ላይ የ2025 ውድድር ቀርበው በአንጋፋው ዳኛ ሳይመን ዘ ቤስት አክት ኦፍ ዘ ይር መብቃታቸውን አሳይተዋል። በተለያዩ መድረኮች በሄዱበት ከየት ናችሁ ሲባሉ በኩራት ከኢትዮጵያ የሚሉት ባለ ድንቅ ተሰጥኦዎች ከቀናት በፊት በተካሄደው የ2025 አሜሪካንስ ጎት ታለንት ላይ በውድድር ላይ ቀርበው የነበረ ሲሆን ቶማስ ከታምራት እግሮች ላይ በመከረባበት አጥንት ያለው ሰው ያደርገዋል ተብሎ በማይታሰብ ፍጥነትና የተለያዩ የአክሮባት የጂምናስቲክ እንቅስቃሴዎች በመድረኩ ባሳዩት አስገራሚ ችሎታ የተለየ ተሰጥኦ ካላዩ ካልተገረሙ በቀር ለአድናቆት የማይነሱ አራቱም ዳኞችና በአዳራሹ የታደሙት በሺዎች የሚቆጠሩ ታዳሚዎች ቆመው አጨብጭበዋል። በኤጂቲ ታሪክ እንዲህ አይነት ልዩ ተሰጥኦ አይቶ እንደማያውቅ የገለጸው ሳይመን ውድድሩ ላይ የተካፈሉት ሁለቱን ኢትዮጵያውያን የ2025 የተሰጠው ውድድር የመድረኩ ድምቀት እንደሚሆኑ ተናግሯል። ሌሎችም ዳኞች ባሳዩት አስደናቂ ትዕይንት መገረማቸውን ከገለጹ በኋላ አራቱም በአንድ ቃል ወደ ቀጣዩ ዙር እንደተሸጋገሩ ድምጻቸውን ሰጥተዋል። በዚህ የተመረጡ ብቻ በሚቀርቡበት በተመልካች ብዛትም በዝግጅት አይነትም በዓለማችን ቀዳሚ በሆነውና ወደ ፉክክሩ ለመግባት በሚደረጉ ማጣሪያዎች አሳማኝ ችሎታን ማሳየት ግድ በሆነው መድረክ ኢትዮጵያን ወክላችሁ ቶማስና ታምራት ወደ ቀጣዩ ዙር በማለፋቸው እንኳን ደስ አላችሁ፣ ኮርተንባችኋል። በቀጣዩም ለሚኖራችሁ መልካም እድል እንመኛለን። ክብራትና ክብራን የቻናላችን ቤተሰቦች ይህን ቻናል ላይክ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳለን። መልካም ጊዜ በያላችሁበት።